ያብና ሄሉ በኃይል ተጣልተዋል። ዛሬ ሄሉ ቀለበቷን አውልቃ ጥላበት ሄዳለች። ያቢ በጣም ተበሳጭቷል። ይቅርታ ለምን አታረግልኝም ብሎ በጣም ሲጨቃጨቁ ነበር። ይቅርታ አርጌልሃለሁ፣ ነገር ግን ከዚህ በኋላ አብረን መቀጠል አንችልም ብላለች። ሄሉ በኃይል ተቆጥታለች። ያቢ ምን ቢያረግልሽ ነው ይቅርታ የምታረግልኝ? ይህን ኃይል ለምኜሽ ለምን ይቅርታ አታረግልኝም ብሎ በጣም ተበሳጭቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ ብርሃን ሚዲያ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ምናልባት ዛሬ መጀመሪያ ጊዜ ወደ ቻናሌ የመጣችሁ እንደሆነ ሰብስክራይብ በማድረግ የቻናሌ ቤተሰቦች ሁኑ። ባላችሁበት ኢትዮጵያውያንና ኤርትራውያን ሰላማችሁ ይብዛ እያልኩኝ ወደ ዛሬ ቪዲዮ እንሄዳለን። አብራችሁ ቆዩ። ያብና ሄሉ ከአራት ወር በፊት እንደተገናኙ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ምናልባት ያላወቃችሁትም ነገሩ እንዲህ ነው። ሄሉ ከያብ ጋራ ከተገናኙ በኋላ ጥሩ በሚል በፍቅር ግንኙነት ውስጥ ነበሩ። በዛ መሀልም ሄሉ ለያብ ቀለበት አርጋለች። ያብ እንግዲህ ሄሉ ቀለበት አስሮላታል። ነገር ግን በፍቅር እያሉ ባለፈው አልጋ ቤት ከሌላ ሴት ጋራ ሄሉ ያብን አግኝታው በጣም ተጣልተዋል። ያብ ከዚህ በፊት ፍቅረኛ ነበረኝ፣ ነገር ግን ያ የነበረው ነገር አብቅቶለታል። ከዚህ በኋላ ካንቺ ጋር ነው የሚኖረው፣ ቀሪ ህይወትን ካንቺ ጋር ነው እንጂ ከዚህ በፊት በነበረው የፍቅር ህይወት አንቺን አይመለከትሽም ብሏት ነበር። እሷም እሺ ብላ ነገሩን እንግዲህ ፍቅሩን ቀጥላው ነበር። ነገር ግን ባለፈው የሄሉ የቤስት ጓደኛዋ ወንድ ጓደኛዋ ማለት የፍቅር ጓደኛ ሳይሆን ያው ቤስት ጓደኛዋ ነውና ያብን ሆቴል ውስጥ አልጋ ቤት ከሌላ ሴት ጋር ያገኛታል። እንግዲህ በቀጥታ ወስዷት ሄሉን በቀጥታ ወስዷት አልጋ ቤት ውስጥ እንግዲህ ከድሮ ፍቅረኛው ጋራ ያብና ከድሮ ፍቅረኛው ጋራ አንድ ላይ ነበሩና ሄሉ በጣም ማመን አቃታት። በጣም ተጣሉ። ያብ ምንም አይል ሊያስረዳት እየሞከረ ቢሆንም ሄሉ ግን ምንም አልተረጋጋችም ነበር። ይባስ ብሎ የድሮ ፍቅረኛው ሄሉን በጣም እያበሳጨች ነበር። ምን አገባሽ? ድሮ ነግሬሻለሁ፣ አንቺን አይወድሽም፣ እንደውም አልወድሽም ብለህ አሁን ንገራት ካንተ እንድትርቅ እያለች የድሮ ጓደኛው ወይም የድሮ የያብ ፍቅረኛው ለሄሉ እንግዲህ እንድነግራት እያደረገችውና እየወተወተችው ነበር። ይህን የሰማችው ሄሉ በጣም ገና ተበሳጨች። እንግዲህ ያብም ዝም ብሎ ሄሉ እንዴት እንደምትሆን እያየ ነበር። ሊያስረዳ ነው፣ የሚያስረዳት ነገር ስላለ ነው እንጂ ሌላ ነገር አይደለም ብሎ ለመናገር እየሞከረ ቢሆንም የሄሉ የቤስት ጓደኛው እንግዲህ ለምን እንደዚህ ታደርጋታለህ አንተ ልክስክስ ነህ እያለ እያወራ ነበር። በዛ መሃል ሄሉ በጣም ተበሳጨች። በጣም ነው ተበሳጨችው። በነገራችን ላይ የድሮ የሄሉ ፍቅረኛ ድሮ የያብ ፍቅረኛ በጣም ትወደዋለች። ያብን በጣም ነው የምትወደው እና እቅፍ እያደረገችው ነበር፣ ሄሉ እንድትቀና ማለት ነው። እቅፍ እያደረገችው እየሳመችው ነበር። ያብም ደግሞ እንጃ ከሄሉ ይልቅ ያችን ፍቅረኛ ይወዳታል። ሄሉ እንደዛ እያበደች እሱ ግን ልጅቷን እያቀፋት ነበር፣ እየሳማት ነበር። በሄሉ ፊት እየሳማት ነበር። እንግዲህ ይታያችሁ ፍስፍስ ብሎላታል። እንግዲህ ለድሮ ፍቅረኛ እንግዲህ ሄሉን እንዴት ታዲያ እሱ ፍቅረኛው እያለ ሄሉን እንደዚህ ማድረግ አልነበረበትም ብዬ አስባለሁ። ይህም ሆነ ያ ነገር ብሶ ሰሞኑን በጣም ደስ የማይል ሁኔታ ላይ ነበሩ ሄሉና ያብ እንግዲህ ሰሞኑ የሆነ ቦታ ወስዷት ያብ ሄሉን ወስዷት ለማናገር እየሞከረ ቢሆንም ሄሉ ግን አሻፈረኝ፣ ለነገ ምን ዋስትና አለኝ አንተ ካገባው በኋላ ምን እንደምትሆን ምን አውቃለሁ ብላ በጣም በቃ አንተን ከዚህ በኋላ እኔ ላንተ አይደለሁም፣ ብዙ ሴቶችን ታውቃለህ፣ ብዙ ነገር ታውቃለህ፣ አንተን ከመሰለ ጋራ ሆነ እያለች ነበር። ያብም እንግዲህ በጣም እየለመናት ነበር፣ ተረጅኝ፣ ከዚህ በኋላ ያችን ልጅ እኔ አላገኝም፣
እንደማላገኛት እያስጠነቀቅኩት ነበር እያለ ነበር። ሄሉም አይ እኔ አላምንም እያለች ነበር። እንግዲህ ዛሬ በጣም ተጣልቶ ተለያይተዋል። ከዚህ በኋላ ምን እንደሚፈጠር ደግሞ እናያለን። እግዚአብሔር ሰላሙን ያሰማን። ቻናሉን ሰብስክራይብ በማድረግ ቤተሰቡ ሰላማችሁ ይብዛ። ባይ ባይ።